in the east of Africa. ዋሻዎች የሚስጥር ቋት ናቸው። ዕውቀት፣ ታሪክ፣ ፍልስፍናና የተፈጥሮ ሀብቶች ተከማችተው የሚገኙባቸው። ናስር አህመድ ይባላል። የመጀመሪያ የኢትዮጵያ ዋሻ ባለሙያ ነኝ። ናስር አህመድ ብዙ ጊዜውን የሚያሳልፈው ከመሬት በታች ነው። በኢትዮጵያ እምብዛም የማይታወቀውን ስፒሎሎጂ የትምህርት ዘርፍ ያጠናው ናስር የምድርን ሚስጥር ውበትና ሀብት ለመግለጥ ዋሻዎችን በማሰስና በመመርመር ሳይንሳዊ ትንታኔዎችንና መረጃዎችን ያቀርባል። ምድር በሆዷ የደበቀችውን ሚስጥር ለመፈተሽ ከዋሻ ተመራማሪው ናስር አህመድ ጋር በናሲዮል ዋሻ በኩል ወደ ሆዷ ገብተናል። በዚህ ንገው ኔቸርስ ኤንድ ናቹራል ወንደርስ ናሲዮል ኬቭ ይባላል። ሌሎች የውጭ ሀገሮች ዘ ቶፕ ኦፍ ዘ ቢዩቲ ይባላል። ይሄ በጣም ቆንጆ በውበቱ ነው የሚለየው አይደል? obole ya rabbi jalalle naasiol walitunu fide naasiol walitunu ide መከም ጎና ከአዲስ አበባ ከተማ በስተ ምስራቅ ከ500 ኪሎ ሜትር በላይ ተጉዘን ምስራቅ ሐረርጌ ዞን መልካ በሎ ወረዳ ተገኝተናል። ወደ ስፍራው መንቀሳቀሳችንን የሰሙ የወረዳው ነዋሪዎች ናሲዮል ዋሻ እስክንደርስ በየከተሞቻቸው በፍቅር ተቀብለው በወግ ባህላቸው አስተናግደው ሸኝተውናል። በያዳ ሁሉም ነገር ግን አልጋ ባልጋ አልነበረም። የዋሻው በር የሚገኝበትን ድንጋያማ ተራራ በመኪና መውጣት የቀረጻ ቡድናችን የመጀመሪያ ትልቁ ፈተና ነበር። ዋሻውን አስሶ ካገኘው ናስር አህመድና ከዋሻው ጋር ጥልቅ ቁርኝት የፈጠሩት የአካባቢው ነዋሪዎች በእጃቸው ከ5 ኪሎ ሜትር በላይ ጥርጊያ መንገድ በመስራት ለጉብኝትና ለምርምር የሚመጡትን ተጓዦች ፈተና ለማቃለል ሁሌም ጥረት ያደርጋሉ። ግባ በመጨረሻም እንግዲህ ናሲዮል ዋሻ ጋር ደርሰናል። እዚህ ለመድረስ ግን ብዙ አስቸጋሪ መንገዶችን አልፈናል። በእርግጥ አካባቢ ያለው መልክዓ ምድር እንደዚሁም ደግሞ የማህበረሰቡ ፍቅር በየመንገዱ ደግሞ የሚያጋጥሙን ችግሮችን በተለይ መንገዱ ሲያስቸግር ማህበረሰቡ በራሱ ጊዜ መንገዱን እያስተካከለ እዚህ ናሲዮል ዋሻ አናት ላይ እስክንደርስ ድረስ በመኪናችን እንድንመጣ ከፍተኛ ድጋፍ በማድረግ ብዙ ነገሮችን አቅልለውልናል። ከነገ ጀምሮ ደግሞ ይህንን ዋሻ መጎብኘት እንጀምራለን። አሁን ያለውበት ቦታ የዋሻው አናት ላይ ነው ያለውት። የመግቢያ በሩም በዚህ ጋር ነው ያለው። ስለዚህ እንገባና በፎቶና በቪዲዮ ያዩዋቸውን ነገሮች በእርግጥ እዚህ ቦታ ላይ ይገኛሉ የሚለውን አያለው ማለት ነው። ዳስ እየተሰራልን ነው። እዛ ገብተን አዳራችን ካደረግን በኋላ ከነገ ጀምሮ ዋሻውን መጎብኘትና እንዲሁም ደግሞ አካባቢ ላይ ያሉትን ነገሮች ማየት እንጀምራለን።
የዋሻው አናት በአረንጓዴ ዛፎች የተሸፈነ በመሆኑ ለተለያዩ አዕዋፍትና የዱር እንስሳት ማደሪያ ሆኗል። በዚህ ተፈጥሯዊ ቦታ ሌሊቱን ማሳለፍ በጉዞ ለደከመ ገላችን አዲስ ጉልበት እንደሚሰጠን ተማምነን ወደ ማደሪያችን ተሰበሰብን። ዛሬ በማለዳ ተነስተናል። ምድር በሆዷ የደበቀችውን ምስጢር ለመፈተሽ ከግማሽ ኪሎ ሜትር በላይ በናሲዮል ዋሻ ውስጥ እንጓዛለን። እንኳን ወደ ናሲዮል ዋሻ በደህና መጣችሁ። ናሲዮል ስያሜውን ያገኘው ከዋሻ ተመራማሪው ናስር አህመድ ስም መነሻነት ነው። ከ4 ዓመታት በፊት ስለ ዋሻው የሚታወቅ ነገር አልነበረም። በኦሮሚያ ክልል የተለያዩ አካባቢዎች በመዘዋወር በዋሻ ጥናት ላይ ሰፊ ጊዜውን የሚያሳልፈው ናስር ምስራቅ ሐረርጌ መልካ በሎ ወረዳ ደርሶ ጥናት ሲጀምር ነው ለእርሱም ቢሆን ከጠበቀው በላይ አስደናቂ የሆነበትን ዋሻ ያገኘው። ፈረንሳይ ሀገር ስማር በ23 ዋሻዎች ላይ አይቻለሁ። ከዛ ውስጥ የተደነቀኝ አንድ ዋሻ አለ፣ እንደ ናሲዮል ዋሻ። እኔም ሀገሬ ላይ እንደዚህ ዋሻ አንድ ቀን አገኛለሁ ብዬ ነው ያሰብኩ። ሁላ ሚስቶን ስታገኝ ሁሉ ጊዜ ቆንጆ ዋሻዎች ታገኛላችሁ። የዓለማችን ምርጥ ዋሻዎች የሚለው እንደ ናሲዮል ዋሻ ነው። የፈለገም ይው አንተን ፈልግ ኢንተርኔት ላይ እንደዚህ ዋሻዎች ብዙ አይገኝም። ናስ ማለት ናስር ነው ከመጣ ኦል ናስ ሲኦል ሚንስ እኔም ራሴ 300 ዋሻ ነው ጥናት ያደርገለም ከሁሉም በላይ አንተ ነው ይሄ ነው የሰየመው። ለጉብኝትም ሆነ ለምርምር ወደ ዋሻዎች የሚገባ ሰው አስቀድሞ የተለያዩ ጥንቃቄዎችን ማድረግ ይጠበቅበታል። የዋሻውን የኦክሲጅን መጠን መለካት፣ በውስጡ በሰው ላይ ጥቃት የሚያደርሱ እንስሳት መኖር አለመኖራቸውን ማረጋገጥና የአየር ሁኔታውንም መረዳት ያስፈልጋል። ናስር ከአንድ ቀን ቀደም ብሎ እነዚህን ሁሉ ሁኔታዎች አረጋግጦ ስለጠበቀን ወደ ዋሻው ለመግባት ስጋት አላደረብንም። ትጥቃችን አሟልተን ለጉዞ መዘጋጀት ጀመርን። እነዚህ ዋሻ ውስጥ ለሚያጋጥሙት ነገሮች ቅድመ ጥንቃቄዎች ናቸው። የፋና ቴሌቪዥን የዶክመንተሪ ቀረጻ ቡድን አባላትን ጨምሮ 10 ተጓዦች ወደ ዋሻው ለመግባት ተዘጋጅተዋል። በመካከላችን ብቸኛዋ ሴት ተጓዥም ተገኝታለች። ሊዲያ ከዲር እባላለሁኝ። የቱሪዝም ኢንፎርሜሽን ባለሙያ። ወደ ዋሻ ሲገባ ጥንቃቄ መደረግ አለበት አይደል? ብዙ ሴፍቲ ያስፈልጋል። ልብሶችም ያስፈልጋል። ጋውን ያስፈልጋል። ጫማ ራሱ ሴፍቲ ጫማ ያስፈልጋል። እኛም ብዙ ጊዜ ዋሻ ስንገባ ሲሲኦቱ ካርቦን ስንት እንደሆነ ችግር ካለ በዚህ ነው የምናውቀው። ችግር ካለ ወዳለ ነው የምንመለሰው ማለት ነው። አሁን በዚህ ሰዓት ይሄ ፀሐይ ስለሆነ ሙቀትም ስላለ የኛ ራሳችን አሁን ከፀሐይ ወደ ጨለማ እየሄደን ያለን። ዝም ብሎ እንደዚህ መጥተህ አንድ ሰዓት ሄደ ዋሻ መግባት አትችልም፣ ትሞታለህ። የዋሻው መግቢያ ላይ ስንደርስ ከጧቱ 1 ሰዓት ከ30 ሆኖ ነበር። ምን ያህል ሰዓት በውስጡ እንደምንቆይ አናውቅም። እቅዳችን ከዚህ ቀደም ያልተሞከረውን የዋሻው የመጨረሻ ጫፍ ድረስ መጓዝ ነው። በፊት ያዩዋቸው ቪዲዮዎች ላይ በጣም ጠባብ ነበር አይደል? አዎ በጣም ድሮ ይሄ ራሱ ከፍታ 1 ሜትር ነበረ፣ ዋይዱ 1 ሜትር ከግማሽ ነበረ። አሁን 3 ሜትር ነው። እንደዚህ ከፍታ ወደ 2 ሜትር ተቀይረናል። 3 ወር ሰርተን ከኛ ቢሮ ከኛ ኦሮሚያ ባህልና ቱሪዝም እስከ 80 ሜትር ሰርተናል።
ስለዚህ አሁን ይሄ የአየር ሁኔታም በጣም ቆንጆ ነው። ይሄ ዋሻ 3 ነገሮች አሉ ናሲኦል ዋሻ። አንደኛ ላይ ይሄ ሳይንቲፊክ ኮንዘርቬሽን አለ። ሁለተኛ ላይ ቱሪዝም አትራክቲቭ አለው። ሶስተኛ ላይ አንተም እንደምታዩ የዋሻ አካባቢ ይሄ ደን በደን የተሸፈነ ነው። ዛሬ እንኳን ናሲኦል ዋሻ መጣ አንድ ላይ ሆነን ናሲኦል ዋሻ ምን እንደሆነ ለዓለምም ሆነ የኢትዮጵያም ሆነ ሁሉም ታሳያለህ። ለሁሉም ተመልካች ውስጥ ያለውን ነገር በሙሉ እናሳያቸዋለን። ናሲኦል ዋሻ ደግሞ ከሌሎቹ ዋሻዎች በተለየ ሁሉም ነገር በአንድ ቦታ ማየት የሚቻልበት ነው። አሁን ቀደም ሲል እንደጠቀስከው በየመንገዱ ስንመጣ አሁን እኛ ያየናቸው ድንጋዮች አሉ። በጣም የሚያማምሩ ድንጋዮች፣ ተፈጥሮ በጣም ደስ ይላል። መልክዓ ምድሩ መንገድ ላይ እየተቀያየረ ነው የምታየው። ብዙ አይነት መልክዓ ምድሮችን በአንዴ ማየት ይቻላል። እዚህ ከደረስክ በኋላ ደግሞ የሚገርም ጫካ ውስጥ ነው ያለው። ዋሻው ደግሞ ከጫካው ስር ነው ያለውና እኛ የሚያደርነው ከዋሻው አናት ላይ ነው። ሌሊቱን ያሳለፍነውና ጥሩ ኤክስፒሪየንስ ማግኘት ይቻላል ወደዚህ ለሚመጡ ቱሪስቶች። አሁን ሌላ ናሲኦል ዋሻ እዚህ አካባቢ ያለው ለቱሪዝም ፍላጎት ያለው ነው። በእግር 2 ሰዓት ነው የሚሄዱ እዚህ ዋሻ ለመድረስ። 3 ሰዓት ዋሻ ውስጥ ይቆያሉ። 6 ሰዓት ስትመለስ 3 ሰዓት 6 ሰዓት ነው የምትቆየው። አሁን እንዳያችሁ ይሄ የዚህ አካባቢ ሰዎች መንገድ በነሱ ፍላጎት ራሳቸው የኛ ቢሮ ሰዎቹም ተነጋገረ ስለ ቱሪዝም አስተምረን አሁን 5.5 ኪሎ ሜትር እነሱ ነው የሰራው። ምንም ሳይጠቁ በእጃቸው ባላቸው መሳሪያ ምግብም የራሳቸው ሁሉም ነገር አጀስት አድርጎ ቀንና ማታ ነው የሰራው ይሄ መንገድ። ሌላ ይሄ ዋሻ እንደዚህ የምታየው እነሱ ነው ቀንና ማታ 3 ወር ሰርተን እንደዚህ ነው የከፈተን። ከዚህ በፊት እዚህ ቦታ በጣም ትንሽ ነበር፣ ጠባብ ነበር። ጠባባው እዚህ ላይ ነው የሚቀመጠው። ውስጥ ግን ሲገባ የሚያጋጥሙ ነገሮች አሉ። ይሄ ዋሻ አሁን ከናንተ በፊት መጥቼ ሁሉም ስላየው አንዳንድ ጊዜ የአየር ሁኔታ ይቀያየራል። አኒማሎች ወይም ስኔክ ምናምን የሚለው መጋባት ይችላል። አሁን የኛ በርም ዘግት ስለቆየን እዚህ አካባቢ ታይገር ንብር ጫፍ ላይ ነው የሚቀመጠው። አሁን የኛ ስንመጣ የለም ማለት ነው። ከትናንት በፊት ነበር እዚህ። አዎ እሱ ራሱ ዋርዲያ ሆኖ ዋሻን እየጠበቁ ነው ያለ። ይሄም አሁን ዱሮ እኔ ራሴ እንደዚህ ነው የሚወጣው። ማንም ሰው ማውጣት አይችልም እዚህ ቦታ። አሁን ተሰርቷል ይሄ ሁሉ። አሁን ከዚህ በኋላ ይሄ የዋሻ ኢንፎርሜሽን እናገኛለን። አንድ ዋሻ ማለት ስታላክታይትና ስታላማይት ወይም 5 ሜትር ላይ ወይም 15 ሜትር ላይ ነው የምታገኘው ኢንፎርሜሽን። አሁን ይሄ የሚታየው ስታላክታይቱ ይሄ አሁን ፒለር ነው። ኦኬ ይሄ አሁን ኦልድ ነው። የዚህ ኤጂ በዚህ ነው የምናውቀው የዋሻውን እድሜ ማለት ነው። እሱም ከትንሽ በኋላ እናገኛለን። ጥናት ላይ ነው ያለው። እስካሁን ድረስ የዋሻው እድሜ ምን ያህል እንደሆነ አልታወቀም። ገና ውጭ ሀገር ዩኒቨርሲቲ ጂኦሳይንስ ኦፍ ታይዋን ጋር ሳምፕል ወስደን አሁን ጥናት ወይም 2 ወር በኋላ ይመጣል። እሱ እናውቃለን። ዛፎች እድሜያቸውን ለማወቅ ውስጥ ይሄ ዛፉ ከተቆረጠ በኋላ ውስጥ ላይ ያሉት ክርክሮች ክቦቹ ይቆጠራሉ ይባላል። ይሄ ደግሞ የዋሻን እድሜ ለማወቅ ይሄኛ በዚህ ነው። አሁን እንዴት መሰለ 1 ሳንቲሜትር ስናገኝ የዚህ እድሜ ከዛ በኋላ በሳንቲሜትር አለ ያለ በሳንቲሜትር ወደ ሜትር ነው የሚሄደው አለ በቀላሉ እናገኛለን። እሱ ለማግኘት የኛ ሀገር ብዙ ጊዜ አውሮፓና ኤሽያ ነው ላቦራቶሪ የሚያደርጉት። ሁሉም ነገር እዚህ ውስጥ ነው የምናገኘው። ይሄ ሞርፎሎጂ አለ፣ ጂኦሎጂ አለ፣ ስፒሎጀነስ አለ። ሁሉም ነገር አንድ ዋሻ የዓለም ዋሻ
እያለ ሁሉም ነገር አለ። ብዙ ዋሻዎች ሊይዙት የሚችሉትን በአንድ ዋሻ ውስጥ እናገኛለን እዚህ። ይሄ ውጤት ካገኘን በዩኔስኮ በቀላሉ መመዝገብ ይችላል። ዩኔስኮ ሳይንቲፊክ ይፈልጋል፣ አትራክቲቭ መሆን ይፈልጋል። አካባቢ ራሱ ይሄ ፓርክ ነው ራሱ። ስለዚህ ለሱ ዱዓ እናደርጋለን። ከዛ በኋላ ተመዝግቦ እናገኘዋለን። እዚህም አንድ አለ። አሁን እኛም ይሄ ቆንጆ ዋሻ ስለሆነ ቆንጆ ቦታ ነው የምንሄደው። ይሄ በጣም ወልድ ነው። አንድ ዋሻ ሰው ሲገባ ወደዚህ መሄድም አያስፈልግም፣ ቀጥታ መሄድ ነው መሰለህ። ይሄ በጣም መጠበቅ አለበት። ይሄ ከሌለ አሁን ሁሉም የተናገረን የለም ማለት ነው። የዩኔስኮ ምናምን የሚለው የለም። ስለዚህ ወረዳ በደንብ መጠበቅ አለበት። ይሄ በጣም ሀብት ነው። ዋሻ ውስጥ ብዙ ጊዜ ይኖራል። ዋሻ እንደ መጽሐፍ ይነበባል። በመግቢያው በኩል ወደ ውስጥ ከዘለቅን በኋላ ጥቂት ሜትሮች እንደተጓዝን ስለ ዋሻው መረጃ የሚሰጡ ምልክቶችን ማግኘት ጀመርን። ስታላግማይት ይባላል። የሻርክ ጥርስ ነው ይመስላል። ከዚህ በፊት በገመድ ነበር የሚወጣው ናስር እንደነገረኝ። አሁን መሰላል ተሰርቶለታል። ቀላል ሆኗል። አሁን በዛ እንሄዳለን። ይሄ ራሱ ጠባል። አሁን ከትንሽ በኋላ ይቀየራል። ናሲዮል ዋሻ ውስጥ የመጀመሪያዋ ሴት ነኝ። ስለዚህ በታሪክ ተጽፎልኛል። ፈጣሪ የተመሰገነ ይሁን። እኔ ምንም አይነት ድካም አልተሰማኝም። ምክንያቱም ድካሜን ረሳሁት። ተፈጥሯዊ ነው። በጣም እጅግ ማራኪ ነው፣ ውብ ነው። ስለዚህ እኔ የተለየ ነው ለኔ ናሲዮል ዋሻ በጣም አስገራሚ፣ ከተነገረም በላይ በቪዲዮ ከያዘው በላይ እንደሆነ ነው የተሰማኝ። በጣም የሚገርም ሁሉም ሰው ሊያየው የሚገባ በጣም ትልቅ ተፈጥሯዊ ዋሻ ነው። አስገራሚ በጣም። እዚህ ጋር እስከ ስንት ሜትር ይሆናል ቁመቱ? እንትኑ ይሄው ወደ 200 ሜትር 200 ሜትር። እዚህ አካባቢ ይሄ አሁን የደረስንበት የመጣ ነው መንገድ ነው 200 እስከዚህ ድረስ ቦታ አለ። ኦኬ። አሁን የራሱ ሲታይ በጣም ትልቅ ነው። በጣም ይለያል። በዋሻው ውስጥ ርቀን በተጓዝን ቁጥር በካልሲየም ካርቦኔት አማካኝነት የሚፈጠሩትና በሳይንሳዊ አጠራራቸው ስታላክታይትና ስታላግማይት ተብለው የሚጠሩት ህብረ ቀለም ያላቸው ቅርጾች ውበታቸው እየጨመረ ይመጣል። እንግዲህ እስካሁን ከ200 ሜትር በላይ ተጉዘናል። በዋሻ ውስጥ ብዙ የሚያስደንቁ ነገሮችን እየተመለከትን የመጣ ነው። እስካሁን ድረስ ብዙ ጎብኚዎችም የሚዲያ ባለሙያዎችም ከዚህ እንዳላለፉ ተነግሮኛል። ስለዚህ ለኛ አዲስ ልምድ የምናገኝበት ነው ማለት ነው። አስደናቂ ነገሮች ናቸው ያሉት። በጣም የሚያምር ዋሻ ነው። ከዚህ በፊት የሶፍ ዑመር ዋሻን የማየት እድል ነበረኝ። እዚህ ያሉት ነገሮች ደግሞ እጅግ በጣም የተለዩ ናቸው። ብዙ ልዩ ነገሮችን የምንመለከትበት ነው። አሁንም ጉዟችንን እንቀጥላለን።
ምን ያህል እንጓዛለን ከዚህ በኋላ? 300 በላይ ሜትር እንሄዳለን። አሁን ቆንጆ ቦታ አሁን ነው የምናገኘው። አሁን ነው የጀመረው። ከዚህ በኋላ ነው የሚጀምረው። ይሄ ዋሻ ፊት ለፊት ስትሄዱ ነው ከዚህ የተበለጠ የምታገኘው ቆንጆ ቦታዎች። የዋሻ ባህሪ ነው እንደዚህ? አዎ። የትኛውም ዋሻ እንደዚህ ነው? እየራክ በሄድ ቁጥር ልዩ ነገር ታገኛለህ ነው ወይስ? ሌላ ዋሻዎች ከ500 ሜትር በኋላ ነው የምታገኘው ይሄ ነገር ስታላክታይት ስታላማይቱ የሚለው ማለት ነው። ይሄ በቀላሉ የኛ 45 ሜትር ስንሄድ ነው ያገኘው። መጀመሪያ ላይ ገና ስንገባ ነው ያገኘው። ገና ወደ 20 ሜትር ላይ ነው ያገኘው የመጀመሪያ ላይ። ከዛ በኋላ ወደ ላይ ስንወጣ እንደዚህ ብለን እየሄደን ያለው። ስለዚህ ይሄ ዋሻ ቆንጆ ቦታ አሁን ጀምረናል። ፊት ለፊት አይተን እናሳያለን። በጣም አሪፍ። አየሩም ቀዝቀዝ እያለ ነው አሁን መጀመሪያ ከነበረው። መጀመሪያ ብዙ ሰው ሲገባ የአየር መንገድ ስለሚዘጋ ነው ለዛ ትንሽ ሙቀት ምናምን። በየት በኩል ነው አሁን የምንወጣው? ይሄ መንገድ ስለሌለ ምንም ማድረግ አንችልም። በዚህ ነው የምንወጣው። እዚህ ውስጥ ያለውን ውበት ለማየት ነው የገባ ነው። ከዚህ በኋላ ያልተሄደውን መንገድ መጓዝ ጀምረናል። ያልታየውን ውበት እያጣጣምን ነው። ገና ቅርጽ መስራታቸውን ያልጨረሱ ወይም ፎርሜሽን ላይ ያሉ የካልሲየም ካርቦኔት ጠብታዎችን በቅርበት ማየት ቻልን። ጉዟችን ግን ቀላል አልነበረም። መሬት ለመሬት መንፏቀቅና አልፎ አልፎም ተንሸራቶ መውደቅም ያጋጥማል። አጭር ከሆንክ ለመውጣት ቀላል ነው። ይሄ ልምድ ያለው ሰውማ ተመልከት። ይኸውልህ የዋሻ ሰው አየህ። ብዙ ፕሮፌሰሮችም እዚህ መጥተዋል። ዶክተሮችም ከኔ ጋር ከፈረንሳይም ከጣሊያንም ከእንግሊዝም ከታይዋን ጂኦ ሳይንስ ዩኒቨርሲቲም መጥተዋል። እነሱ እዚህ መጥቶ ከኔ ጋር ሪሰርች ስናደርግ የዋሻ ውኡ አለ ፈረንጁ ለምሳሌ እንዴት እንደዚህ ዋሻ ያለው እስካሁን ድረስ እንዴት እንደዚህ ይቀመጣል አለኝ። ከዛ በኋላ ወጥቶ ምን አለ ዘ ቶፕ ኦፍ ዘ ቪቱ አለ። እስካሁን በዋሻው ውስጥ ከ3 ሰዓታት በላይ ቆይተናል። ድካምና ረሃብ እየተፈታተነን ነው። ደከመኝ። ስለዚህ አሁን እኛ 300 ሜትር ላይ ደርሰናል። ከዚህ በኋላ ደግሞ 200 ሜትር እንጓዛለን። የቀረውን የ200 ሜትር ጉዞ እንዴት እንደምንጨርሰው ሐሳብ ገብቶናል። ከዚህ ቀደም ሌሎች ጎብኚዎችም ሆነ የመገናኛ ብዙሃን አባላት በናሲዮል ዋሻ ውስጥ ከተጓዙበት ርቀት አልፈን መሄዳችን ብርታት እየሆነን መጨረሻው ላይ ለመድረስ ተንቀሳቀስን። እኔ መቼ ደክማል። አጠቃላይ ኦሮሚያ ውስጥ ስንት ናቸው ያሉት ዋሻዎች? ይሄ ናቹራል ወደ 333 ገና ብዙ ዋሻዎች እኔ ብቻ ስለሆነ ሁሉም ቦታ መድረስ ከብዳል። ሀረር ላይ ብቻ ወደ 100 ሮክ አርት ታገኛለህ፣ ወይም ሮክ ፔንቲንግ ዋሻ ውስጥ የድንጋይ ጽሑፎች ታገኛለህ። ሌላ ነገር በጣም አስፈላጊ ሳይንቲፊክ ኮንዘርቬሽን የምናገኘው ኤሌመንቶች የኬሚስትሪ ይሄ በጣም አስፈላጊ ነው። ዋሻ አንተ አይተሃል ከኔ ጋር የተለያዩ ቀለሞች የተለያዩ ይቀያየራሉ በየቦታው ስፒሊዮጀኔሲስ ታገኛለህ። ስለዚህ ይሄ ሁሉም የዓለማችን ዋሻ በኢንተርኔትም ታያለህ። እንደዚህ ዋሻዎች ጥቂት ናቸው። ከተለማ ለሀገሪቱም ለአፍሪካም ትርጉም ነው የሚሰጠው ማለት ነው። በጣም አሪፍ። ጉዟችንን እንቀጥለው።
አክቲቭ የሆኑት ናቸው እነዚህ እንደዚህ የተንጠለጠሉት የምናያቸው? ይሄ በጣም አክቲቭ ነው። የሌላ ቦታ የተለየ ነው። እዚህ ቦታ የራሱ ኢንፎርሜሽን አለው የዋሻው። ወደ ዋሻው ጠልቀን በገባን ቁጥር ቀለማቸው ወደ ቢጫና ነጭ የሚያደሉትን የዋሻውን መልኮች በቅርበት ማየትና መዳሰስ ቻልን። እነዚህ ንቁ የዋሻው ክፍሎች በዘመናት ሂደት ቀለማቸውም ንቃታቸውም እየፈዘዘ ይመጣል። የቀለማቸው መለወጥ የዕድሜያቸውን ለውጥም የሚመሰክር አልፎም በኢትዮጵያና በምስራቃዊው የአፍሪካ ክፍል የነበረውን የአየር ሁኔታ ጠባይ የሚያስረዳ ሳይንሳዊ መረጃ ሊሆን ይችላል። እዚህ ዋሻ ውስጥ የገባ ሰው ግን በቃ የግድ ሙሉ ማየት አለበት፣ እስከ መጨረሻው ድረስ መምጣት አለበት። ኢትዮጵያ ውስጥም ያለው ዩኒቨርሲቲዎች ብዙ ጊዜ እኔ የሚገርም ሁሉም ዩኒቨርሲቲ ውስጥ ጂኦሎጂ አለ። ጂኦሎጂ ሲያስተምሩ የውጭ ነው የሚያስተምሩ። ፎቶ ራሱ ቲዮሪ ላይ ስታላክታይት፣ ስታላግማይት፣ ፒለር፣ ኮሎመናል የሚለው ነው የሚያስተምሩ። አሁን ከዚህ በኋላ ይሄ ናሲዮን ዋሻ አይቶ ሁሉም ዩኒቨርሲቲ ኢትዮጵያ ውስጥ ያለው ወይም አፍሪካም እዚህ ናሲዮን ዋሻ መጥቶ እውነታውን ያገኛሉ። በዋሻ ጉዞ ውስጥ አስቸጋሪ ከሚባሉት ነገሮች አንዱ በጠባብ መሽሎኪያዎች ውስጥ ለማለፍ የሚደረገው ሙከራ ነው። እንደ ናስር ላሉ ሰውነታቸው ለዋሻ ለተፈጠሩ ተመራማሪዎችም እንኳ አንዳንዴ ፈተና ሊሆኑ ይችላሉ። የዶክመንተሪ ቡድናችን ያሰበውን ርቀት ለማሳካት ይህንን ፈተና ማለፍ ነበረበት። ትወጣለህ ወይ ነው ግን ጥያቄ? በጣም ጠባብ ነው። እስካሁን ድረስ እንደዚህ አይነት ጠባብ መንገድ አልገጠመንም ነበር። ብዙዎቹ ተፈትነውበታል። አሁን የኔ ተራ ደርሷል። አንተ እንዴት ነው የሚገባው? ትንሽ ድካም አለ፣ ረሃብም አለ፣ የቡና ፍላጎትም አለ። ምንድን ነው በጣም ጠባብ ነው። በጣም ስለደከመኝ ከሆነ ጉልበቴ ሁሉ አልቋል። እርቦኛል በዛ ላይ። የተጀመረ ሙዚቃም ጽሁፎችም ሁሉም የሰው ልጅ ህይወት የሚባለው የጀመረው እዛ ዋሻ ውስጥ ነው። ብዙ ነገሮችን የሞከሩት ዋሻ ውስጥ ነው። ይሄ አሁን እየተንጠባጠበ ወርዶ እዚህ ጋር ይገጥማል። ይሄ አይደለም። ይሄ አሁን ገና ይሄ ውሃ ነው። ዋናው ገና ነው የሚወጣው። ይሄ ዝም ብሎ ዋሻ አሁን ሲለብስ ዘንደም ነው። አንተም በዛ ጀምር። ሶፍ ዑመርን ጨምሮ በኢትዮጵያ የሚገኙ ዋሻዎች ከሚሰጡት አገልግሎትና በውስጣቸው ከሚገኘው ሀብት አንጻር በአምስት ይከፈላሉ። አንዱ የቱሪዝም ዋሻ ነው። ሁለተኛ ላይ ሜዲሲን ኬፍ ነው፣ የመድኃኒት የሚጠቅም። ሶስተኛ ላይ ፊዚዮቴራፒ ኬፍ አለን። አራተኛ ላይ ማይኒንግ ኬፍ አለን። አምስተኛ ላይ ይሄ ኢንዱስትሪያል ኬፍ አለን። ይሄ ዋሻ እንዳለን ብዙ ነገሮች እናንተም አይተዋል። ከአምስቱ ውስጥ ሁለት
አስፈላጊ ነገሮች አሉ። መጨረሻ ላይ ስንደርስ የሚደንቅ ነገር እያየን ነው። ሁሉም ሰው እዚህ ድረስ መምጣት አለበት። ይሄ ስንት ሜትር ላይ ነው የሚገኘው? ይሄውን ወደ 500 ደርሰናል። 500 ሜትር ላይ ናሲዮል ዋሻ እስካሁን በጥናት የተደረሰበት ርዝመቱ 530 ሜትር ይሆናል። እኛም ያሰብነውን ርቀት ድረስ ተጉዘናል። ጉልበታችን ብቻ ሳይሆን የቀረጻ ዕቃዎቻችን ሁሉ የኃይል ያለህ እያሉ ነው። በዋሻው ውስጥ በመጀመሪያው ዙር የነበረንን ቆይታ ጨርሰን ስንወጣ ከቀኑ 7 ሰዓት ከ45 ደቂቃ ሆኖ ነበር። በውስጡ 5 ሰዓታትና 15 ደቂቃዎችን አሳልፈናል። ወደ ማረፊያችን ስናዘግም ከውጭ የተቀበለን የአካባቢው ንጹሕ አየር ብቻ አልነበረም። በእጃቸው መንገድ ሰርተው የተራራዋን አናት ድረስ ይዘውን የወጡት የመልካ በሎ ነዋሪዎች በዋሻው ረጅም ርቀት በመጓዝ የመጀመሪያዎቹ በመሆናችን ሽልማት አበርክተውልናል። ከመጀመሪያ ጀምሮ ይሄ የወረዳዎች ኃላፊው ስሜት አለ። የነሱ ፍላጎት ህዝብም ራሱ ሁሉም ፍላጎት አለው። እነሱ ፍላጎት ከሌለ እኔ መስራት አልችልም። ስለዚህ እነሱ ፍላጎት ስላለን ይሄ ሁሉም ዛሬ የታየ። ድሮ ማንም ሰው እንዳሁን እናንተ ያገባችሁ ሚዲያዎችም እንደዚህ አልገባም ነበረ። በጣም አስቸጋሪ ነበረ። ስንሰራ ቀንና ማታ ነው የምንሰራው። ማታ እስከ 8 ሰዓት እስከ 9 ሰዓት ነው የምንሰራው። ሁሉም ሰው እኔ መልካ በሎ የሚኖሩ ሰዎች የተለየ ነው። እንጃ አባ ሰጋቤ ታደኻኔ ወረ ወልጃለኔ ወረች መጋኔ አደኻነ እንጀኔ ምሬ አደኻነ እንጀኔ ወሶ አደኻነ እንጂነ ጋ የሮን ድፍቴ አደኻኔ ቢ ሰንጋ ሄሌ የሚገሩ ነው መጄ መሌ ذكري ده يخصن وبولي يا ربي جلال ناسي أول والدتون وفيد ناسي أول والدتون وفيد مكم جو نجارا جلالا والبرا جلاد ما ديد كذي نزل دروان خنان درون أمني وسينس وان غرغراتيس يجودان ከዚህ በፊት ወደ ዋሻው ሰው ቢገባም ብዙ ርቀት አይጓዝም ነበር። በውስጡ እንደዚህ አይነት ውበት ይኖራል ብለን አልገመትንም። ከናስር ጎን ሆነን እያገዝነውና በህዝብ ጥረት መንገድ እያበጀን ናሲዮል ዋሻ እስክንደርስ ድረስ ብዙ ጥረት አድርገናል። ጎዳ አስረገለ ሀንቲ ይሩተው ሳቴጅ ዳንዲን ከኛ ዳንዲ ቦና ገነን ቀምኑ ለክረምትም ሆነ ለበጋ የሚሆን መንገድ የለም። እንዳያችሁት እንግዳ ሲመጣ በነቂስ ህዝቡ ወጥቶ ነው መንገዱን የሚያስተካክለው። ዋሻው ለቱሪዝም ትልቅ ፋይዳ አለው። መንግስትም ለቱሪዝም ከሰጠው ትኩረት አንጻር አካባቢው ቢለማ የሥራ ዕድል ይፈጠራል፣ ኢኮኖሚም ያድጋል፣ የማህበረሰቡ አኗኗርም ይለወጣል። የናሲዮል ዋሻን ውበት በድሮን ቀርጸን ለማስቀረት በውስጡ በቂ ብርሃን እንፈልግ ነበር። ይህንን ማሳካት የተቻለው ከብዙ ልፋትና ድካም በኋላ ከምሽቱ 1 ሰዓት ላይ ነበር። ተገቢውን ጥንቃቄ አድርገን በድካም የዛለ ጉልበታችን አበርትተን በድጋሜ ወደ ዋሻው ተመለስን። በዋሻ ውስጥ ቀንና ሌሊት በብርሃን መጠናቸው ተመሳሳይ ናቸው። ሰው ሰራሽ ብርሃን አስፈላጊ ነው። በጄኔሬተር ኃይል አማካኝነት
በናሲዮል ዋሻ ውስጥ የፈጠርነው ብርሃን የተወሰኑ ክፍሎችን በድሮን ካሜራ ለመቅረጽ አስችሎናል። የዋሻውን ግድግዳና ጣሪያ የወረሩት በካልሲየም ካርቦኔት የተፈጠሩት ቅርጾች ደማቅ ብርሃን ሲያገኙ ይበልጥ ይዋባሉ። በዚህ ምክንያት በናሲዮል ዋሻ ውስጥ ለተጨማሪ 5 ሰዓታት ቆይታ ማድረጋችንን ልብ ያልነው እኩለ ሌሊት ላይ ስራችንን ጨርሰን ከወጣን በኋላ ነበር። ከቅድመ ታሪክ በፊት የሰዎች መኖሪያ የነበሩት ዋሻዎች በአሁኑ ወቅት በመላው ዓለም በየዓመቱ 70 ሚሊዮን በሚደርሱ ሰዎች ለመዝናናትና ለትምህርታዊ ዓላማ ይጎበኛሉ። ገንዘብ ተከፍሎባቸው የሚጎበኙት ዋሻዎች ብዛትም 1200 እንደደረሰ ዓለም አቀፉ የዋሻዎች ጉብኝት ማኅበር መረጃ ይጠቁማል። ከዚህም በየዓመቱ ከ1 ቢሊዮን ዶላር በላይ ገቢ ይሰበሰባል። በኢትዮጵያ የመጀመሪያውና ብቸኛው የዋሻ ተመራማሪ ናስር አህመድ እንደ ናሲዮል ያሉ ጌጠኛ የኢትዮጵያ ዋሻዎችም አንድ ቀን በጎብኚዎች እንደሚጥለቀለቁ እምነት አለው። ናሲዮል አንድ የራሱ ትልቅ ቱሪስት አትራክሽን ነው። የራሱ ሳይንቲፊክ ነው። ስለዚህ ይሄ ለወደፊት የቱሪዝም ትልቅ ቦታ ነው የሚሆነው። እንደ ፋና ቲቪ 500 ሜትር ገብቶ የሰራ የለም። የመጀመሪያ እንደ ኢትዮጵያ በድሮን ዋሻ ውስጥ የቀረጸ እናንተ ስለሆነ እኔም አመሰግናለሁ። East of Africa.